ፍቅረኛውን አንገቷን ቆርጦ ገደላት እንቢ ስላለችው ጥያቄ አልቀበል። የሙዚቃ ስራዎቹ ተወዳጅነትን ያተረፈ አንጋፋ ድምጻዊም ነበረም። እንዲሁም ድምጻዊው ባለትዳርና የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ዮሐን ጆን ዳሪስ ሰላም ጤና ይስጥልን ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በጣም በሚያሳዝን ልብ በሚሰብርና በሚያናድዱ ቪዲዮዎች ወደ እናንተ መጥተናል። የእናንተን ሐሳቦች ይሻሉ ብዬ ስላዘጋጀው ሁላችሁም ሐሳባችሁን እያጋራችሁ ላይክ እያደረጋችሁ ወደ ቪዲዮ እንገባለን። አረ ምን አይነት ጊዜ ነው የደረስነው? ምን አይነት ጊዜ ነው? ትናንትና ከጠዋቱ 4 ሰዓት ላይ የገዛ ፍቅረኛውን አንገቷን ቆርጦ ገደላት እንቢ ስላለችው ጥያቄ አልቀበልም ስላለችው በኮቶቤ ሰፈር አሁን የምንገኘው ጴጥሮስ ሆስፒታል ነው። ህይወቷ ስላለፈ ሬሳዋ ወደ ገጠር እየሄደ ስለሆነ እባካችሁ ምን አይነት ጊዜ የደረስነው? እባካችሁ ኧረ እባካችሁ በጣም ጸሎት። እኔ ግን እምለው ዘንድሮ ግን አንዳንድ ወንዶች እኮ ከእንስሳ የተሻለ አስተሳሰብ የላችሁም። በነገራችን ላይ አንዳንድ እንስሶች ያስባሉ ከአንዳንድ ወንዶች የተሻለ ማለት ነው። የፈለገ ነገር እሺ አለችክ እምቢ አለችክ፣ ለምንድን ነው ቆይ እንደዚህ ነገር የምታደርጉት? ቆይ መፍትሄ ነው መግደል? ከዛ በኋላ ዘለዓለም ህሊናክ እየተሰቃየ እየረበሸክ። ለነገሩ ህሊና ያለው ሰው እንደዚህ ነገር ያደርጋል ብዬ አላስብም። ጤነኛ ሰው መቼም አጋንንት የሌለበት ሰው እንደዚህ ነገር አያደርግም ማለት ነው። እኔ በምናችሁ ነው የምታስቡት ነው እንዴ? በቃ ካልተስማማችሁ እኮ ሌላ ሰው እኮ አለ። ስንት ሚሊዮን ወንድ ስንት ሚሊዮን ሴት ባለበት ሀገር መግደል፣ መውጋት፣ መድፈር፣ ማሰቃየት ምን የሚሉት ነገር ነው? ቆይ ሌላ ህይወት የሚባል ነገር የለም? አንተ ቆሻሻ ሰው ነህ አንተ። ጭንቅላታችሁ የዚህን ያህል እንዴት ነው የሚጠባው? አረ ወገን ጭንቅላታችንን እናሰራ። ወዴት ነው ቆይ እየሄድን ያለ ነው? ግን በጣም ነው የሚያሳዝን። ልጅ ነው የምትመስለኝ ናሺ። this is your home, we are your home። እያለቀሰ ነው ያየሁት እምቦን። ኦ ማይ ጋድ እኛ ቤት ነን። ቲክቶክ አይደለም ቤት። የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወደን። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው። ወይኔ በላቸው ጊዜ የለኝም ግን ሌሊት እንቅልፍ አልተኛም። እሺ አዱ አካውንት ኮፒ ፔስት ኮፒ ሊንክ ቦምባስቲክ ሳይድ አይ ናሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ አራራ ቦታ ይቁረጥሽ አልልም መቼም ኃጢያት ነው። እኔ የምለው ማለት ነው ምን ቢያስነካችሁ ነው ግን ሰው የዚህን ያህል ጀዝባ መሆን ይችላል? እኔ በጣም ጥያቄ ስለሚፈጥርብኝ እኮ ነው። ሰው እንዴት ነው ማገናዘብ የሚችል አይን ያለው ጆሮ ያለው ምላስ ያለው ማጣጣም የሚችልና መስማት የሚችል ሰው እንዴት ነው የዚህን ያህል ጅል የሚሆነው? 4 ስራ ሰው ኑሮት ማለት ነው እንዴት ነው እቤትህ ነው ብሎ ያለቃቀስ የሚችለው እንዴ? እሱም የራሱ ህይወት አለው። ለምንድነው ህይወታችሁን የማትኖሩት? እሱ እኮ ከነመፈጠሯ ለማያውቃት ገብታ ላይቭ ላይ ታለቅሳለች እንዴ? ቤተሰብ የሚለቀስ ቤተሰብ የለሽም? የሚያሳዝን ችግር ያለበት ቤተሰብ የሞተ ዘመድ ምናምን ነገር የላችሁም ነው እንዴ? በየቦታው እኮ ለሃይማኖቱ እየተገደለ ያለ ሰው አለ። ሹፌሮች በየመንገድ ላይ እየተገደሉ ነው። ስንት ነገር እያጋጠማቸው ናቸው። ሰው እኮ እየራበው በየቦታው እየወደቀን ያለው በመድኃኒዓለም ሰው ግን ምንድነው? ምን አስነክቷችሁ ነው? እኔ የምር ታከሙ። እንደዚህ አይነት ሰዎች ህክምና ያስፈልጋቸዋል። የጭንቅላት ቴራፒ ያስፈልጋቸዋል። እንዴ አሳዛኝ ሰበር ዜናም ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ድምጻዊ ሰማኸኝ በለው ሰሚ ባላገሩ ባደረበት ህመም በህክምና ሲረዳ ቆይቶም እነሆ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምጻዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ባላቸው የሙዚቃ ስራዎቹ ተወዳጅነትን ያተረፈ አንጋፋ ድምጻዊም ነበረም። እንዲሁም ድምጻዊው ባለትዳርና የ4 ልጆች አባትም ነበረም። ለቤተሰቦቹ ለወዳጆቹና ለአድናቂዎቹ በሙሉ ያው እንግዲህ ምን ይደረጋል? ያው እዚህ ምድር ላይ ስንኖር እንግዲህ እንግዳ ነን፣ ያው እንሞታለን ምናምን ነገርና ያው እኚህ ሰውዬ ደግሞ በጣም የሚታወቁና በጣም ትልቅ ሙዚቀኛ ነበሩ። ነፍስ ይማር ነው እንግዲህ ልንል የምችለው። ያው ለመላው አድናቂውና ለቤተሰቦቹ መጽናናትን እንመኛለን። ህዝቡ የሚፈልገው አሁንም
ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳል? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው። ጦርነት ካለ የሞታም ይሞታል፣ የቀራም ለማኝ ነው የሚሆነው። ልማት አይኖርም፣ ተስፋ አይኖርም። ስለዚህም ቅድሚያ ለማንም ሰው እንግዲህ የተናገሩት ንግግር በጣም ምርጥና አሪፍ የሚባሉ ነገር ነው። እንግዲህ የተናገሩት አብዛኛው ባለስልጣን ካያችሁ ልጆቻቸውን ከሀገር ውጪ እያስተማሩ እያዝናኑ ምናምን ነገር የአንድን ልጅ እና የአንድን ልጅ እንግዲህ ደም እያፈሰሱ በየቦታው ላይ እናት ደግሞ በዛ ምክንያት በጣም ብዙ ስቃይ ውስጥ በጣም ብዙ ችግር ውስጥ ትገባለች። እንግዲህ ታውቃላችሁ ብዙ ወጣቶችም በጣም ብዙ ነገር ውስጥ እየገቡ ነው ያሉት በዚህ ምክንያትና እንግዲህ ሰውየው ያለው ነገር በጣም የሚደገፍ ነገር ነው። ያው ከዛም በታች ደግሞ ጦርነት እንዳይነሳ ሁላችሁም በየእምነታችሁ ጸሎት አድርጉ ነው ማለት የምፈልገው። ጃይ እንኳን ደስ ያለሽ። ወደዚህ ስንጠራ የቃል ኪዳን ስነ ስርዓት ተብሎ የተጠራ ነው። እዚህ ስንደርስ ግን ሌላ ነገር ነው። ያው ይህም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አሁን ብዙ እንቆያለን፣ ብዙ እንሰራለን። ራሱን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌሜትር ስከረና 13 ዓመት ሆኖ ከተመሰረተች 13 ዓመት ጥሩ ሰርቪስ። እኔ እኮ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ህዝቡ ላይ ለምንድነው የምትጃጃሉት? ለምንድነው ህዝቡ ላይ የምትቀልዱት ነው? ሰው እንግዲህ ሲጠብቅ የነበረው ከአዶናይ ጋር ትጋባለሽ ቀለበት ነው። ለምንድነው ግን እነዚህ ልጆች ከፊልም ለምንድነው የማይለቀቁት? ወይም እኮ አንደኛችሁን እኮ የፊልም የሆነ ነገር እኮ ፕሮዳክሽን ነገር እኮ ብታቋቁሙ እኮ ይሻላችኋል። ምንድነው እንደ ህዝቡ ላይ ለምን ትጫወታላችሁ? እዚህ ጋር እኮ አንቺ ተጋባሽ አልተጋባሽ ምንም እኮ ሰው የሚያገኘው ነገር የለም። ግን ሰው ላይ አትጃጃሉ። በነገራችን ላይ ስራ ይፈታም ሰው ነው እንደነዚህ አይነቱን የሚከታተለው ማለት ነው። ስራ የሌለው ሰው ነው እንጂ ስራ ያለው ሰው እንደዚህ አይነት ነገር ይከታተላል ብዬ አላስብም። ግን አትቀልዱ። አንዳንዴ በጣም አይገርምሽም? አፍ አውጥቶ ለእናቴ የምናት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው። ፍርድ ቤት አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄዳችን ወር መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያደርጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤት መጀመሪያ አሁን ኦልሞስት ኤጅ ላይ እያደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላል። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30 ሺህ ብር ነው ከፍሎ የሚኖረው። ሮች ቲክቶክ ስለተጠቀመ ብቻ መቼም ይሄ ልጅ ድጋሚ ስህተት ይፈጥራል ብለን ማናችንም ነው ማናስበው ማለት ነው። ለሰው የቤት ኪራይ ሲከፍል የነበረ የከረመ ልጅ በየመንገድ ላይ 20 ሺህ ብር 10 ሺህ ብር ታብሌት ስልክ ሲገዛ የከረመ ልጅ እንዴት ነው? በምን ሂሳብ በምን ካልኩሌሽን ነው ጆን ዳንኤል የቤት ኪራይ አልከፍልም ብሎ ወጣ ወይም ደግሞ ሊወጣ ነው ብሎ ለዚህ ሴትዮ ማማከር በመጀመሪያ ማለት ነው። ሲቀጥል ደግሞ እቺ ሴትዮ የማን ጠበቃ ነች? እኔ ቆይ ምን ስለምታደርግላችሁ ነው? ምን መፍትሄ ስለምትሰጣችሁ ነው? ቆይ አረብ ሀገር ሆና ይሰውን እንትን እንዲህ ቁጭ ይላል እንዲህ እሷ አንበሳ እየወረደላት ጊፍት እየተሰጣት ሰው እዚህ ጋር ገበናውን ሂስትሪውን ሁሉ ነገሩን እዚህ ጋር ዌስት ያደርጋል ማለት ነው። አንደኛ የምትናገሩበትንም ቦታ ምረጡ። ሲቀጥል ደግሞ መረጃ ሳታረጋግጡ ጆን ዳንኤል ተከሰሰ፣ ጆን ዳንኤል እንደዚህ ሆነ፣ እንደዚህ ልጁ ለሰው የሚተርፍ ሰው ነው አሁን ወጥቶ እንደዚህ ነገር ያደርጋል ብላችሁ የምታስቡት? እኔ ግን ኧረ በስመ አብ እቺ ሴትዮ ጋር ራሱ የምትሄዱ ሰዎች ጤንነታችሁ ያሳስበኛል።